ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የጥቅምት 13 ቀን 2018 ዓመተ ምህረት ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን። በምስራቅ ሸዋ ዞን የደረሰው የትራፊክ አደጋና በትግራይ ክልል መብረቅ ቀላቅሎ የጣለው ከባድ ዝናብ የበርካቶች ሕይወት ቀጥፏል። ሙሉ መረጃውን እናጋራችኋለን። መንግስትን ለበርካታ ሚሊዮን ብር ኪሳራ አድርጓል የተባሉ ባለስልጣናት መከሰሳቸው ተሰምተዋል። ባለስልጣናቱ እነማን ናቸው? ለምንስ ተከሰሱ? የሚለውን በዝርዝር የምናደርሳችሁ መረጃችን ነው። የታራሚዎችን ቁጥር ለመቀነስ የሚያስችል የአማራጭ ቅጣት የተመለከተ አነጋጋሪ አዋጅ መረቀቁ ተሰምተዋል። አዋጁ በርካታ ጉዳዮችን ማካተቱ ተሰምተዋል። በዝርዝር እነግራችኋለን። አገልግሎቱ የውጭ ዜጎችን ተጠቃሚ የሚያደርገው አዲስ የክፍያ ደንብ ሊያጸድቅ መሆኑ ተነግረዋል። የምትሰሙት ይሆናል። እነዚህና ሌሎች ጉዳዮችን ያጋራናችሁ አብረን ቆያለን። እናንተም አብራችሁን በመቆየት እንድትከታተሉን ከወዲሁ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምህረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። በወራት ውስጥ ለሽያጭ ከቀረበ የኤሌክትሪክ ኃይል ከፍተኛ ሚሊዮን ዶላር ገቢ ተገኘ። ከሐምሌ 1 ቀን 2017 ዓ.ም እስከ መስከረም 30 ቀን 2018 ዓ.ም ባሉት 3 ተከታታይ ወራት ኢትዮጵያ 9208 ጊጋዋት ሰዓት የኤሌክትሪክ ኃይል ማመንጨቷ ተገልጿል። ከዚህ የኤሌክትሪክ ኃይል 98 በመቶ ወይንም 9027 ጊጋዋት ሰዓት ከውሃ የኃይል ማመንጫ ግድቦች የተገኘ መሆኑን የኢትዮጵያ ኤሌክትሪክ ኃይል የኮሙኒኬሽን ዳይሬክተር የሆኑት አቶ ሞገስ መኮንን የገለጹ ሲሆን 186 ጊጋዋት ደግሞ የመነጨው ከንፋስ ኃይል መሆኑን አስታውቀዋል። ባለፉት 3 ወራት ከውሃ ከመነጨው የኤሌክትሪክ ኃይል ወደ ግማሽ የሚጠጋው ከታላቁ የኢትዮጵያ ህዳሴ ግድብ የተገኘ መሆኑን የገለጹም ሲሆን በሌላ በኩል ከዚህ ቀደም ትልቁን ድርሻ ሲያበረክት የነበረው ጊቤ 3 የውሃ ኃይል ማመንጫም ድርሻ ወደ 18 በመቶ ዝቅ ማለቱ ተሰምተዋል። ከመነጨው የኤሌክትሪክ ኃይል ለሀገር ውስጥና ለጎረቤት በሽያጭ ከቀረበው ከ26.5 ቢሊዮን ብር በላይ ገቢ እንደተገኘም አቶ ሞገስ የገለጹ ሲሆን ከመነጨው የኤሌክትሪክ ኃይል 10.1 ቢሊዮን ብር የሚሆነው ለሀገር ውስጥ ተጠቃሚዎች ቀርቦ የተገኘ ነው ብለዋል። በ3 ወራቱ ለኬንያና ጅቡቲ በሽያጭ ከቀረበ የኤሌክትሪክ ኃይልም ከ34 ሚሊዮን የአሜሪካ ዶላር በላይ ገቢ የተገኘ ሲሆን በግጭት ውስጥ ለምትገኘው ሱዳን ግን የኤሌክትሪክ ኃይል አልቀረበም ተብሏል። ለኬንያና ጅቡቲ በሽያጭ የቀረበው የኤሌክትሪክ ኃይል ከተመረተው አጠቃላይ የኤሌክትሪክ ኃይል ወደ 8.5 ገደማ እንደሆነም ተሰምተዋል። ኮርፖሬሽኑ የከፍተኛ ዕዳው መክፈያ ጊዜ ለማራዘም ድርድር መጀመሩ ተገለጸ። የኢትዮጵያ የምድር ባቡር ኮርፖሬሽን ያለበትን ከፍተኛ የውጭ ብድር ጫና ለማቃለልና የክፍያ ጊዜውን ለማራዘም ከአበዳሪ አካላት ጋር እየተደራደረ መሆኑን የኢትዮጵያ ኢንቨስትመንት ሆልዲንግ አስታውቀዋል። ኮርፖሬሽኑ ያለበት የውጭ ዕዳ ጫና ከፍ ያለ ከመሆኑም ባሻገር ከውጭ ምንዛሪ አቅርቦት ጋር በተያያዘ ሰፊ ችግር መፈጠሩ ተገልጿል። ኮርፖሬሽኑ ካለበት የዕዳ ጫና ተላቆ የሚፈልገውን ያህል የሎጂስቲክስ አገልግሎት እንዲሰጥ ለማድረግ በርካታ ስራዎች እየሰራ እንደሚገኝም በኢትዮጵያ ኢንቨስትመንት ሆልዲንግ የግብርናና የአግሮ ፕሮሰሲንግ የፖርትፎሊዮ ዳይሬክተር የሆኑት ወይዘሮ አስማረዲ ገልጸዋል። ከነዚህ ጥረቶች መካከል የውጭ ዕዳውን ለመክፈል የሚችልበትን ጊዜ ለማራዘም መሞከር አንዱ ነው የተባለ ሲሆን ዳይሬክተሯ አያይዘውም የውጭ ብድር ወይንም ዕዳውን በተቻለ አቅም መክፈል የሚችልበትን ጊዜ ለማራዘም በኮርፖሬሽኑ በኢትዮጵያ ኢንቨስትመንት ሆልዲንግና በገንዘብ ሚኒስቴር በኩል ከአበዳሪ አካላት ጋር ድርድር የተካሄደ መሆኑን አስታውቀዋል። ከዚህ በተጨማሪ የሀገር
የሀገር ውስጥ ብድሮችን ደግሞ ለማስተላለፍ የሚያስችሉ ስራዎችን እየተሰሩ መሆኑን ጠቅሰው ኮርፖሬሽኑ ውጤታማነታቸው በተረጋገጡ ኢንቨስትመንቶች ላይ ብቻ እንዲሳተፍ በማድረግ ራሱን ከአላስፈላጊ ዕዳ እንዲጠብቅ ለማድረግም በስፋት የተሰራበት እንደሚገኝ ገልጸዋል። ኮርፖሬሽኑ ካለበት ብድር ባሻገር የጀመራቸው በርካታ ፕሮጀክቶች ፋይናንስ የሚጠይቁ መሆናቸውን ያነሱት ዳይሬክተሯ እነዚህ ሙሉ በሙሉ ስኬታማ ሆነው ሲጠናቀቁ ኮርፖሬሽኑ በፋይናንስ ራሱን ችሎ የሚቆምበትን እድል በማስፋት የተሻለ አገልግሎት እንደሚሰጥም ገልጸዋል። የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ይዘቶች ይፋ ተደረጉ። ተማሪዎች፣ የተማሪ ቤተሰቦች፣ መምህራንና የትምህርት አመራሮች ለፈተና ዝግጅት በሚያደርጉበት ወቅት ፈተና የሚሸፍናቸውን የይዘት አካባቢዎች ማወቅ አስፈላጊ መሆኑ የገለጸው የትምህርት ምዘናና ፈተናዎች አገልግሎት የ2018 ትምህርት ዘመን የ12ኛ ክፍል ፈተና ዝግጅትና አስተዳደርን አስመልክቶ መረጃን አውጥቷል። በዚህም መሰረት የትምህርት አይነቶችን በተመለከተ ተፈጥሮ ሳይንስ ተፈታኞች እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ኬሚስትሪ፣ ፊዚክስ እና ባዮሎጂ እንዲሁም ለማህበራዊ ሳይንስ ተፈታኞች ደግሞ እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ታሪክ፣ ጂኦግራፊ እና ኢኮኖሚክስ መሆናቸው ተገልጿል። በተጨማሪም ፈተናው ከ9ኛ እስከ 12ኛ ክፍል ደረጃዎችንና በተማሪው መጽሐፍ ላይ ያሉትን ሁሉንም ምዕራፎች እንደሚሸፍን የተመላከተ ሲሆን ከ10ኛ እስከ 12ኛ ክፍል ሁሉንም የትምህርት አይነት ፈተና በአዲሱ ስርዓት ትምህርት መሰረት እየተዘጋጀ ያለ ሲሆን የ9ኛ ክፍል ደግሞ የሁሉም የትምህርት አይነቶች ፈተናዎች ከቀድሞውና ከአዲሱ ስርዓት ትምህርት የጋራ ይዘቶች ብቻ አካቶ የተዘጋጀ እንደሚገኝ ተነግረዋል። ፈተናው ማንኛውም ተፈታኝ ተማሪ ከተማረው ስርዓት ትምህርትና ከተማረው መጽሐፍ ላይ ብቻ ተመስርቶ እየተዘጋጀ እንደሚገኝም የተገለጸ ሲሆን የፈተናው አስተዳደር በበይነ መረብና በወረቀት ጎን ለጎን የሚሰጥ ቢሆንም አብዛኛው ተፈታኝ በበይነ መረብ እንዲፈተን የተሰራ መሆኑም ተገልጿል። በዚህም ምክንያት ተፈታኞች ራሳቸውን በበይነ መረብ ለመፈተን ሊያዘጋጁ እንደሚገባም የትምህርት ምዘናና ፈተናዎች አገልግሎት አሳስበዋል። የውጭ ዜጎች የማይንቀሳቀስ ንብረት ለማፍራት የወጣው አዋጅ ተግባራዊ እንዲሆን ትልቅ ሚና የሚኖረው የክፍያ ደንብ መረቀቁ ተሰምተዋል። የኢሚግሬሽንና ዜግነት አገልግሎት ክፍያ ደንብ ቁጥር 550/2016 ለማሻሻል በተዘጋጀው ረቂቅ የክፍያ ደንብ ላይ ከቁልፍ ባለድርሻ አካላት ጋር ውይይት አድርገዋል። በውይይት መድረኩ የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት የክፍያ ደንቡ መሻሻል የውጭ ዜጎች የማይንቀሳቀስ ንብረትን ለማፍራት የተደነገገውን አዋጅ ተግባራዊ ለማድረግና ባለፉት 2 ዓመታት በትግበራ ወቅት በክፍያ ደንቡ ላይ የታዩ ክፍተቶችን ለማሻሻል ዓላማ ያደረገ ነው ብለዋል። አዲሱ የክፍያ ደንብ ሲጸድቅ ኢንቨስትመንትና ቱሪዝምን ለማበረታታት የቆይታ ጊዜና የቪዛ ክፍያ ጉዳዮችን ለማሻሻል እንዲሁም የውጭ ዜጎችን የማይንቀሳቀስ ንብረት ለማፍራት የወጣው አዋጅ መሬት እንዲወርድና ተግባራዊ እንዲሆን ትልቅ ሚና ይጫወታል ብለዋልም ዋና ዳይሬክተሯ። በመድረኩ ላይ የተገኙ ተሳታፊዎችም ከሙያቸው አኳያ አስተያየት የተሰጡበት ሲሆን በረቂቅ ክፍያ ደንቡ ውይይት ላይ የተሳተፉት ከውጭ ጉዳይ ሚኒስቴር፣ ከቱሪዝም ሚኒስቴር፣ ከኢትዮጵያ ኢንቨስትመንት ኮሚሽን፣ ከብሔራዊ መረጃና ደህንነት አገልግሎት፣ ከኢትዮጵያ አየር መንገድ፣ ከስደተኞችና ከስደት ተመላሾች አገልግሎትና ከፌዴራል ፖሊስ የመጡ ቁልፍ ባለድርሻ አካላት መሆናቸው ታውቀዋል። መንግስትን ለበርካታ ሚሊዮን ብር ኪሳራ ዳርጓል የተባሉ የቀድሞ ባለስልጣናት ተከሰሱ። የቀድሞ የፕራይቬታይዜሽን እና የመንግስት ልማት ድርጅቶች ይዞታና አስተዳደር ኤጀንሲ ዋና ዳይሬክተርን ጨምሮ በመንግስት ላይ 52 ሚሊዮን ብር ኪሳራ አድርሷል የተባሉ 3 ግለሰቦች በከባድ የሙስና ወንጀል ክስ ተመስርቶባቸዋል። ተከሳሾቹ የአዲስ አበባ ድርና ማግ ፋብሪካ ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ስፌትና ጨርቃ ጨርቅ አክሲዮን ማህበር እንዲቀየር አድርገዋል በሚል ስለመከሰሳቸውም ተሰምተዋል። አንደኛ ተከሳሽ የኤጀንሲ ዋና ዳይሬክተር የነበሩት በየነ ገብረ መስቀል ማዳ፣ ሁለተኛ ተከሳሽ የኤጀንሲው የድህረ ፕራይቬታይዜሽን ንግድና አገልግሎት ዘርፍ ዳይሬክተር ታዬ አድማሱ አዘነ እንዲሁም ሶስተኛ ተከሳሽ የቢኤም ኢትዮጵያ ልብስ ስፌት ጨርቃ ጨርቅ አክሲዮን ማህበር ስራ አስኪያጅ የነበሩት ዋን ሚዩንግራዩ ሲሆኑ አንደኛና ሁለተኛ ተከሳሾች የማይገባ ጥቅምን ለማግኘት በማሰብ በግል ስራ ዘርፍ ከተሰማራው ሶስተኛ ተከሳሽ ጋር በጥቅም በመመሳጠር ፋብሪካው ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ስፌትና ጨርቃ ጨርቅ አክሲዮን ማህበር እንዲቀየር ማድረጋቸው
በክሱ ላይ ተመላክተዋል። አዲስ አበባ ድርና ማግ ብሎክ 2 ፋብሪካ በጋራ ኢንቨስትመንት ስምምነት ከግል አልሚ ባለሀብቶች ጋር አክሲዮን ማህበር ሆኖ እንዲመሰረት በቦርድ በተወሰነው መሰረት ጥቅምት 8 ቀን 2003 ዓ.ም አንደኛና ሶስተኛ ተከሳሽ የጋራ ኢንቨስትመንት ስምምነት ውል መፈራረማቸውን የክስ መዝገቡ ያስታወሰ ሲሆን ሶስተኛ ተከሳሽ በኢትዮጵያ ንግድ ባንክ የብር ምንዛሬ ተመን የሚሰላ 10,993,000 $10,993,000 ድርሻን መመዝገብ እንዳለበትና ከዚህ ውስጥም $3.2 ሚሊዮን በወቅቱ የምንዛሬ ስሌት 52,576,000 ብር መክፈል እንዳለባቸው በስምምነቱ ላይ ተካቷል። ይህ ካልተፈጸመም አክሲዮን ማህበሩ እንደማይቋቋምና ውሉም እንዳልተፈጸመ እንደሚቆጠር ተዋውሎ የነበረ ቢሆንም ስምምነቱን በሚጣረስ መልኩ ሶስተኛ ተከሳሽና ሌሎች እሱ የመረጣቸው 3 ባለድርሻዎች ያልተገባ ጥቅም እንዲያገኙ በማሰብ 1,643,000 ብር ብቻ በመክፈል ፋብሪካው ቢኤም ኢትዮጵያ ልብስ ስፌትና ጨርቃ ጨርቅ አክሲዮን ማህበር ሆኖ እንዲመሰረት ማድረጋቸው በክስ ዝርዝሩ ላይ ሰፍሯል። በዚህም አቃቤ ሕግ አንደኛና ሁለተኛ ተከሳሾች መንግስት ከተከፈለ አክሲዮን ድርሻ መዋጮ ማግኘት ያለበትንና ሊጠብቁት የሚገባ 52,576,000 ብር ጥቅም በማሳጣት እንዲሁም ሶስተኛ ተከሳሽ የማይገባ ጥቅም እንዲያገኝ አድርገዋል በማለት በዋና ወንጀል አድራጊነት ከባድ የሙስና ወንጀል ክስ መስርቶባቸዋል። በተጨማሪም ሶስተኛ ተከሳሽ በልዩ ወንጀል አድራጊነት ተካፋይ በመሆን በፈጸሙት የመንግስት ስራን በማይመች አኳኋን መምራት ከባድ የሙስና ወንጀል ክስ የቀረበባቸው ሲሆን የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 4ኛ የሙስና ጉዳዮች ችሎትም ተከሳሾቹ ቀርበው ክስ ከተነበበላቸው በኋላ የክስ መቃወሚያን ለመጠባበቅ ለጥቅምት 17 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል ሲል ፋና ሚዲያ ኮርፖሬት ዘግቧል። የተከበራችሁ ተከታታዮቻችን የዜና ዘገባችን አሁንም እንደቀጠለ ነው። እዚህ ጋር ደግሞ በስፋት ለመመልከት የመረጥነውን አንድ ጉዳይ ወደ እናንተ እናደርሳለን። የአዲስ አበባ ጤና መድን ተገልጋዮች የጤና መድን ክፍያ በከፍተኛ ሁኔታ ጨምሯል ብለው ቅሬታቸው ማሰማታቸውን ቅሬታውን ተከትሎም ገበያ ሚዲያ ኢትዮጵያ ጤና መድን አገልግሎት የአዲስ አበባ ክላስተር ጽህፈት ቤት አነጋግሯል። ቤተልሔም ሰለሞንም እንደሚከተለው ታቀርበዋለች። የ2018 ዓ.ም የማህበረሰብ አቀፍ የጤና መድን የአባልነት ምዝገባ ከጥቅምት 1 እስከ ህዳር 30 ድረስ እየተደረገ እንዳለ ይታወቃል። በዚህም የጤና መድን ተገልጋዩ ከ1500 እስከ 10500 ብር ድረስ አመታዊ የአባልነት መዋጮ እንደሚጠበቅበት ተገልጿል። ነገር ግን የአዲስ አበባ ጤና መድን ተገልጋዮች 1500 ብር ይከፈል ለነበረው ጤና መድን ከ7000 እስከ 10000 ብር እንድንከፍል እየተገደድን ነው ሲሉ ቅሬታቸውን አቅርበዋል። እየተጠየቅን ያለነው የጤና መድን ክፍያ የከተማዋን ነዋሪ አቅም ከግምት ውስጥ ያስገባ አይደለም ያሉት ቅሬታ አቅራቢዎቹ ባለፈው ዓመት ለአገልግሎቱ ይከፈል ከነበረው ክፍያ የዚህ ዓመት ክፍያ በከፍተኛ ሁኔታ መጨመሩን ገልጸዋል። በዚህም የሚመለከተው አካል መፍትሄ ሊሰጠን ይገባል ሲሉ ጠይቀዋል። እኛም ይህንን ቅሬታ በመያዝ በኢትዮጵያ ጤና መድን አገልግሎት የአዲስ አበባ ክላስተር ጽህፈት ቤት ኃላፊ ወደሆኑት አቶ ብርሃኑ አይካ ደውለናል። ኃላፊውን በምላሻቸው ለክፍያው ጭማሪ ከዚህ በፊት በነበረው አሰራር ሁሉም ሰው እኩል እንዲከፍል ሲደረግ እንደቆየ አንስተው አሁን ግን ሁሉም ሰው ባለው አቅም ልክ እንዲከፍል መደረጉን ገልጸዋል። አሁን ከህብረተሰቡ ሲነሳ የነበረው ያለፈው ዓመታት የነበረው የመዋጮ አወሳሰን የመክፈልና አቅምን ልዩነት ያላገናዘበና ዝቅተኛና ከፍተኛ ገቢ ያላቸውን አባላት እኩልና ተመሳሳይ ክፍያ እንዲከፍሉ በማድረጉ በአባላት መካከል ፍትሃዊነት ያጎደለ በመሆኑ ከዚህም በላይ ዘርፉ ላይ ጫና በመፍጠሩ የአባላት መዋጮ አከፋፈል በማጥናት እንደ ሀገር ወጥ በሆነ መልክ ተግባራዊ ተደርጓል ማለት ነው። ዋናው መነሻ ይሄ ነው። ስለዚህ ምንድነው ይሄን ለማድረግ በሀገር ደረጃ በኢትዮጵያ ጤና መድን አገልግሎት ጥናት ተጠንቷል። ይህን ጥናት መነሻ በማድረግ እንደ አዲስ አበባ ከተማ አስተዳደር ማህበረሰብ አቀፍ የጤና አገልግሎት በሚመለከት የጤና አገልግሎት አጠቃቀሙን ታሳቢ ያደረገ አሁን በፌዴራል ደረጃ የተደረገውን ጥናት መነሻ በማድረግ በ2018 በጀት ዓመት በኢትዮጵያ ጤና መድን አገልግሎት የአዲስ አበባ ክላስተር ጽሕፈት ቤትና የአዲስ አበባ ከተማ አስተዳደር ጤና ቢሮ ጋር በመተባበር ማለት ነው የመክፈል አቅምን መሰረት ያደረገ የመዋጮ አከፋፈል ስርዓት ፕሮግራም ተጀምሯል። ስለዚህ እንግዲህ
ከዚህ ጋር ተያይዞ እኛን የሚደግፉ በርካታ ባለድርሻ አካላቶች ግንዛቤና እውቀት በመስጠት በጋራ ስራውን ሲተከበበት ሁኔታ ነው ያለ። እንግዲህ ዋናው ነገር ይሄ ነው። ከዚህ በፊት የነበረው መዋጮ አከፋፈሉ ፍትሐዊነትን ያጎደለ፣ የሰውን አቅም ያገናዘበ፣ ዝቅተኛውና ከፍተኛ ገቢ ያላቸው ኢኳሊ ወደ ጤና ተቋማት ሄዶ እንዲታከም ያደረገ ስለሆነ ይሄ ፍትሐዊነትን የሚያጎል ስለሆነ ያንን ፍትሐዊነትን ከማስተካከል አንጻር የተከተበት ሂደት። በተመሳሳይም በህብረተሰቡ የሚነሳውን ወደ ጤና አገልግሎት መስጫ ተቋማት ለሕክምና ስንሄድ መድኃኒት የለም እንባላለን የሚለውን ጥያቄ በተመለከተ ተከታዩን ምላሽ ሰጥተዋል። አዎ እንግዲህ ይሄ እንደሚታወቀው መድኃኒት እንደ አንዳንድ የጤና መድህንን ስንተገበረው እንደ ተግዳሮቶች የምናያቸው ነገሮች ሆኖ እሱን ችግር ከመፍታት አንጻር ከአዲስ አበባ ጤና ቢሮ ጋር በመሆን ማለት ነው የመድኃኒትን ችግር ከመቅረፍ አንጻር ከኢትዮጵያን የመድኃኒት አቅራቢ ድርጅት ኢፍሳ ከሚባለው ድርጅትም ጋር መድኃኒትን ለማቅረብ የሚደረጉ ጥረቶች አሉ። እንደገናም ደግሞ ከመንግስት ተቋማት ውስጥ የሌሉ መድኃኒቶች ከነማ በሚባል ከተማ አስተዳደሩ የመድኃኒትን ገበያ ማረጋገጥ ከመፍጠር አንጻር ከፈጠረው ድርጅት ከነማ ጋርም እንደዚሁ መድኃኒት በጤና ተቋማቶች ከሌለ ስቶክ አውት ይመታል። በዛ ስቶክ አውት መሰረት ከከነማም እኛ በምንሰጠው መታወቂያና ፕሪስክራይብ በሚደረገው ከጤና ተቋማቶች በሚደረገው ፕሪስክሪፕሽን ሄዶ ከዛም የማግኘት ነገር አለ። ስለዚህ ችግሩ የለም ማለት ችግሩ አለ። ምክንያቱም መድኃኒት ከውጭ ነው ኢምፖርት የሚደረገው። እንደ ጤና ሚኒስቴርም የተለያዩ ተግባራቶች አሁን የመድኃኒት ችግር ከመቅረፍ አንጻር በሀገር ውስጥም የመድኃኒት ፋብሪካዎች የመገንባት ስራዎች ተጣጥፎ እየተሰራ ነው ያለው። ስለዚህ ችግሩ አለ። ችግሩን ለመቅረፍ ግን በዚህ አይነት መንገድ ማለት ነው ለመፍታት የሚካሄድበት ሁኔታ አሰራር ነው ያለው ማለት ነው። በእኛ ኮንቴክስት ማለት ነው። ይሄን በተለያዩ ሁኔታዎች ኢቫሉዌት እናደርጋለን። ውል የገቡ ተቋማቶች ናቸው። በውላቸው መሰረት በተቋማቶቻቸው ያለው መድኃኒት አቬል የማድረግ ኃላፊነትና ግዴታ አለባቸው። ከዚህ ውጭ ግን እያለ የለም የሚሉ አይነት ነገሮች ብዙ ጊዜ ይነሳል። እኛ ሄደን ስንል እነዚህ አይነት ነገር የምናገኝበት እንትኖቹ የሉንም። በእኛ በኩል ያገኘነው ነገር የለም። ግን ምንድነው የማኔጅመንት አንዳንድ ፕሮብሌሞች ሊኖሩ ይችላሉ። ምናልባት ስቶርና በዲስፐንሰሪ አካባቢ መድኃኒቶች ቶሎ የማውጣት እንደነዚህ አይነት ነገሮችን በምናደርጋቸው ክትትልና ድጋፍ ስራዎች እየተስተካከሉ እያረሙ ነው የሄድናቸው ናቸው። አሁን ላይ ግን እንደነዚህ አይነት አለው ብሎ ለመናገር ያስቸግራል። ምክንያቱም ወደ መጀመሪያዎች አካባቢ እንደዛ አይነት ሁኔታዎች ይስተዋሉ ነበረ። ግን አሁን ላይ ከነማም ይሆን የመንግስት ጤና ተቋማቶችም ይሆኑ ኮሚኒቲ ፋርማሲም ይሆን እንደነዚህ አይነት ነገሮች አሉ ብሎ ለመውሰድ ትንሽ እንቸገራለን። ምክንያቱም ግንዛቤው በጋራ ሁሌም የሚታይ ነገር ስለሆነ በየአመቱ ይገመገማል ቢያንስ በአመት 2 ጊዜ። በተጨማሪም በዚህ የክፍያ ሂደት የደረጃ ሀ ግብር ከፋዮች 10500 እንደሚከፍሉ አንስተው ሌሎችም እንደየደረጃቸው እንደሚከፍሉ አብራርተዋል። እንግዲህ በከፍተኛ ደረጃ ልጀምርልሽና ከፍተኛ ማለት እንግዲህ ነጋዴዎችን ለምሳሌ ብትወስጂ ከፍተኛ ወይም ደረጃ ሀለታ ሀ ላይ የሚከፍሉት 10500 ብር ነው ማለት ነው። ደረጃ ሀ አሁን ምንድነው ነጋዴዎች ብቻ ሳይሆን ሌሎችም ከተማ ነዋሪዎች አሉ። በጥናቱ መሰረት ነጋዴዎችን ማለት ነው ከደረጃ ሀ እስከ መድረስ ባለው ሁናቴ አጠቃላይ የነጋዴዎችም አሉ፣ የከተማ ነዋሪዎችም በተለያየ ንግድ ስራ የሚተዳደሩ የከተማ ነዋሪዎች አሉ፣ በግብርና በተለያየ ሁኔታዎች የሚተዳደሩ አሉ። በ5 ደረጃዎች የተከፋፈሉ አሉ። ለምሳሌ ያክል ደረጃ ሀ 10500 አልኩሽ፣ ደረጃ ለ 6900፣ ደረጃ መራ 2000፣ ደረጃ መ 1500። መንግስትም ደግሞ ለድሃዎች ማለት ነው እንደዚሁ 1500 በነፍስ ወከፍ ለድሃዎች በተናጠል ድጎማ ስም ማለት ነው የሚከፈልበት ሂደት ነው ያለውና ስለዚህ ይሄ ቅድም ለመንገር እንደሞከርኩልሽ የማውጫው አወሳሰኑ የመክፈል አቅምን ልዩነትን ያላገናዘበ ነው ከዚህ በፊት የነበረው። ስለዚህ እሱ እንዲገናዘብ ማለት ነበረ። በዝቅተኛና በከፍተኛ መካከል ያላቸው የአባላት እኩልና ተመሳሳይ ክፍያ እንዲከፍሉ ማደረጉ ትክክል ስላይደለ
በመካከላቸው ፍትሃዊነት የጎደለ ከመሆን ስለሆነ ይህንን የማመጣጠን ሁናቴ መኖር ስላለበት ይሄ ሲሰራ ኮሚቴዎች አሉ፣ የተለያዩ ኮሚቴዎች አሉ፣ የሚወሰኑ ውሳኔዎች አሉ። ለምሳሌ አሁን ለነዋሪዎቹ ኮሚቴ ይወሰናል። በኮሚቴ ደረጃ ስልጠና ለኮሚቴዎች ይሰጣል። አቅም ግንባታ ስራ እንዴት እንደሚወስኑ በዛ አይነት ሂደት ሰፈር ለሰፈር ጎጥ ለጎጥ የሚወስኑ ኮሚቴዎች አሉ። የእያንዳንዱ የኑሮ ሁኔታ የቤት ሁኔታ ሊሆን ይችላል፣ የገቢያቸው ሁኔታ ሊሆን ይችላል እና እንደነዚህ አይነት ነገሮችን ይዘው የሚወስኑ ኮሚቴዎች አሉ። በእነሱ አማካኝነት የሚወሰኑ ውሳኔ ነው። ቀጥለናል። የተከበራችሁ ተከታታዮቻችን የታራሚዎችን ቁጥር ለመቀነስ የሚያስችል አዲስ ረቂቅ አዋጅ ተዘጋጀ። የፍትህ ሚኒስቴር በእስር የሚቆዩ ታራሚዎችን ቁጥር ከፍተኛ በሆነ መንገድ ለመቀነስ ያስችላል ያለውን የአማራጭ ቅጣት ስርዓት ለመተግበር ረቂቅ አዋጅ ማዘጋጀቱን አስታወቀ። የአዋጁ ረቂቅ በቅርቡ ለህዝብ ተወካዮች ምክር ቤት እንደሚቀርብም ሚኒስትሩ ገልጿል። መስሪያ ቤቱ ይህንን የገለጸው የሚኒስትሩ የ2018 በጀት ዓመት እቅድና የሩብ ዓመት ስራ አፈጻጸም በተገመገመበት መድረክ ላይ ሲሆን የፊት ለፊት የግምገማ መድረኩን ያዘጋጀው በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ መሆኑ ታውቋል። ትላንት ረቡዕ ጥቅምት 12 ቀን 2018 ዓ.ም በተካሄደው በዚሁ የግምገማ መድረክ ላይ በርካታ ጥያቄዎች የቀረቡም ሲሆን በቋሚ ኮሚቴ አባላት ከቀረቡ ጥያቄዎች መካከልም ተጠሪነታቸው ለፍትህ ሚኒስቴር የሆኑት የፌዴራል ማረሚያ ቤቶችን የተመለከቱ ይገኙበታል። በመድረኩ ላይ ማብራሪያ የሰጡት የፍትህ ሚኒስቴር ሚኒስትር ዴኤታ አቶ በላይሁን ይርጋ የማረሚያ ቤት ጉዳይ የፖሊሲ ጣልቃ ገብነትን የሚፈልግ እንደሆነ አስረድተዋል። አክሎም አሁን በሀገር አቀፍ ደረጃ በጣም በርካታ ታራሚ ነው ያለው። ይህ ሁሉ ታራሚ ይዘን ይህንን ሁሉ እየቀለብን ህክምናም እየሰጠን መቀጠል የሚቻልበት ሁኔታ አለ ብለን አናስብም በማለትም የፖሊሲና የህግ ማዕቀፍ የማዘጋጀቱ ጉዳይ ለነገ የሚባል እንዳልሆነ አብራርተዋል። በዚህ ረገድ የፍትህ ሚኒስቴር በርካታ ስራዎችን ለማከናወን ጥረት እያደረገ መሆኑን የገለጹት ሚኒስትር ዴኤታው እንደ ማሳያነት በጉዳዩ ላይ እየተከናወነ ያለውን ሀገር አቀፍ ጥናት አንስተዋል። ጥናቱ በአሁኑ ወቅት ከተለያዩ ተቋማት በተውጣጡ ኮሚቴ እየተሰራ መሆኑንም አመላክተዋል። ኮሚቴው በጥናቱ ከሚያተኩርባቸው ጉዳዮች መካከል በሀገር አቀፍ ደረጃ የማረምና የማነጻ አገልግሎትን ምን ይመስላል የሚለው አንዱ መሆኑንም ገልጸዋል። በዚህም ጥናት አገልግሎቱ ብቻ ሳይሆን አገልግሎት የሚሰጡ ተቋማት አደረጃጀታቸው እንደሚፈተሽም አክለዋል። መብረቅ በቀላቀለ ከባድ ዝናብ የበርካቶች ህይወት አለፈ። በትግራይ ክልል በሰሜናዊ ምዕራብ ዞን በሚገኘው ዛና ወረዳ ከጣለ ከባድ ዝናብ ጋር በደረሰ የመብረቅ አደጋ ምክንያት እናት አባትና ልጅን ጨምሮ 4 ሰዎች በሞታቸው ተዘግበዋል። በመብረቅ አደጋው ምክንያት ከሞቱት ሰዎች መካከል 3ቱ የአንድ ቤተሰብ አባላት መሆናቸው የገለጹት የዛና ወረዳ አስተዳዳሪ አቶ ሙላቴ ሀድጉ በአደጋው አባት፣ እናትና ወንድ ልጃቸው ሞተዋል ብለዋል። በተጨማሪም አንድ ሌላ ግለሰብ በመብረቅ አደጋው መሞታቸውን አክለዋል። ማክሰኞ ጥቅምት 11 ቀን 2018 ዓ.ም ማምሻውን ከባድ ዝናብ በመጣሉ ምክንያት የመብረቅ አደጋው እንደተከሰተ የሚገልጹት አስተዳዳሪው ከ11 ሰዓት እስከ ምሽቱ 3 ሰዓት በጣለው ከባድ ዝናብ ምክንያት በወረዳው በሚገኙ ሐድነትና ማይለሚን በተባሉ 2 ቀበሌዎች የመብረቅ አደጋ መድረሱን ገልጸዋል። የሞቱት ሰዎች 3 ወንድና አንዲት ሴት መሆናቸው የተናገሩት አቶ ሙላቴ እስከ ምሽት 3 ሰዓት ድረስ በከፍተኛ ሁኔታ የጣለው ዝናብ ለወረዳው መብረቅ ምክንያት ሲሆን በመብረቁ ተመተው ህይወታቸው ያለፈ ሰዎች ቤታቸው ሳሉ አደጋውን ደረሰባቸው የመብረቅ አደጋው ከደረሰ በኋላም ወዲያውኑ ህይወታቸው እንዳለፈ አስረድተዋል። በአሁኑ ወቅት በተለይም በሰሜን ምዕራብ የትግራይ አካባቢዎች ወቅቱን ያልጠበቀ ከባድ ዝናብ ስለሚከሰት አርሶ አደሮች በፍጥነት ሰብላቸውን እንዲሰበሰቡም የትግራይ ክልል ሜትሮሎጂ ተቋምና የትግራይ ክልል ግብርና ቢሮ ማስጠንቀቂያ ሰጥተው እንደነበርም የተገለጸ ሲሆን የዛና ወረዳ አስተዳዳሪም ይህንን ወቅቱን ያልጠበቀ ዝናብን በተመለከተ ቅድመ ማስጠንቀቂያ መረጃ ለህብረተሰቡ ቀድሞ ማድረሳቸው የገለጹ ቢሆንም የመብረቅ አደጋ እንደሚመጣ ግን መረጃ አልነበረንም ሲሉ ተደምጠዋል። የመብረቅ አደጋ ሊከሰት እንደሚችል በትክክል ግምት መስጠት ባይቻልም በዘመናዊ የሜትሮሎጂ ምርምር በመታገዝ የመብረቅ አደጋ ሊከሰት የሚችልበትን እድል እንዲሁም ጠቅለል ባለ ሁኔታ የትኛው አካባቢ ላይ ሊከሰት እንደሚችል ትንበያ ማስቀመጥ እንደሚቻል ጥናቶች ይጠቁማሉ።
በምስራቅ ሸዋ ዞን በደረሰ የትራፊክ አደጋ የበርካቶች ሕይወት አለፈ። ትላንት ጥቅምት 12 ቀን 2018 ዓ.ም ከጧቱ 12 ሰዓት ገደማ ከኦሮሚያ ክልል አርሲ ዞን ተወጣጥተው ለትምህርት ወደ ሀረማያ ዩኒቨርሲቲ ሲጓዙ በነበሩ የጤና ባለሙያዎች ላይ ባጋጠመ የመኪና አደጋ ሞትና የአካል ጉዳት መድረሱን የክልሉና የዞኑ ጤና ቢሮ ባለስልጣናት ገልጸዋል። የምስራቅ ሸዋ ዞን ፖሊስ መምሪያ የትራፊክ ደህንነትና ቁጥጥር ማስተባበሪያ ክፍል ኃላፊ ምክትል ኢንስፔክተር ወርቅነህ ሰርቤሳ እንደገለጹት ከሆነ የሰሌዳ ቁጥር ኮድ 358646 ኦሬ ሆነ የህዝብ ማመላለሻ ቅጥቅጥ አውቶቡስ 28 ሰዎችን አሳፍሮ ከአሰላ ወደ ሐረር በመሄድ ላይ ያለ የሰሌዳ ቁጥር C03858 አዲስ አበባ ከሆነ ከመተሐራ ወደ አዳማ ከሚሄድ ተሽከርካሪ ጋር ተጋጭቶ አደጋው መፈጠሩን ገልጸዋል። በደረሰው የመኪና አደጋ የ9 ጤና ባለሙያዎች ህይወት እንዳለፈ የገለጹት ደግሞ የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ የሆኑት ዶክተር ተስፋዬ ከበበው ሲሆኑ አደጋው የደረሰው የጤና ባለሙያዎቹ ለፈተና ወደ ሀረማያ ዩኒቨርሲቲ የተጓዙ በነበረበት ወቅት መሆኑን አስረድተዋል። በጉዳዩ ላይ ተጨማሪ ማብራሪያ የሰጡት የአርሲ ዞን ጤና ቢሮ ኃላፊ አቶ ሱልጣን ሐምዲ ነው። በበኩላቸው የጤና ባለሙያዎቹ ከዲፕሎማ ወደ ዲግሪ ለኢንትራንስ ፈተና ወደ ሀረማያ ዩኒቨርሲቲ በኮንትራት መኪና እየሄዱ እንደነበር ገልጸው ብዙዎቹ ከአርሲ እንደሆኑና ወለንጪቴ አካባቢ ሲደርሱም አደጋው እንዳጋጠማቸው አስረድተዋል። በመኪናው በአጠቃላይ 28 ሰዎች ተሳፍረው እንደነበር ሁሉንም ከተለያዩ ወረዳዎች የተውጣጡ የጤና ባለሙያዎች እንደነበሩ የገለጹት አቶ ሱልጣን ሁሉም የጤና ጣቢያ ሰራተኞች መሆናቸውንም ገልጸዋል። አቶ ሱልጣን አክለውም ህይወታቸው ካለፉት 8 ሰዎች በተጨማሪ 4 ሰዎች ላይ ከባድ ጉዳት እንደደረሰና 4ቱ ታክመው መውጣታቸው ብለውም አሰላና አዳማ ሆስፒታሎች ሕክምና እየተከታተሉ ያሉ የጤና ባለሙያዎች መኖራቸውንም ጠቁመዋል ሲል ቲክቫ ኢትዮጵያ ዘግበዋል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት ለሰዓቱ የተመራረጡ የዜና ዘገባዎቻችን እነዚህ እስካሁን ስካተሏቸው የቆያችሁን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ መልካም ሁሉ ለእናንተ ተመኘን። ሰላም።